እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጪ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ ቦታው እልልታ መሃል አዲስ አበባ ያውም ከአፍሪካ ህብረት ጎን ሳር ቤት ስሪቱማ ጂ+1ን ጨምሮ ከባለ 2 እስከ ባለ 4 መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁ። ሌላማ ከ150 በላይ ሱቆች፣ አፓርትመንቶች፣ ሬስቶራንት፣ የስብሰባና የሲኒማ አዳራሾች። የመብራት ነገርስ በእልልታ መብራት አይጠፋም። የራሱ ሰብስቴሽን አለው። 2 ግዙፍ ጄኔሬተሮች 24 ሰዓት ዘብ ቆመዋል። እንደዚሁም የከርሰ ምድር ውሃ፣ የህፃናት መጫወቻ፣ የሴቶችና የወንዶች የውበት ሳሎኖች፣ ጂምናዚየም፣ ስቲም፣ ሳውና፣ ባዝና ማሳጅ፣ 5 ቤዝመንት መኪና ማቆሚያ፣ 1 አሳንሰር ለ2 መኖሪያ ቤቶች ያለው። በአጭር ቃል እንከን የለሽ የንግድ ሱቆችና ቅንጡ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃሉ። የሽያጭ ቢሮአችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለስልጣን ጽሕፈት ቤት አጠገብ። እልልታ የምቾት የተድላ ቦታ። ስለዛና ቁም ነገርን እየተከታተላችሁ ነው የምትገኙት። ሰሞኑን እስራኤል ኤምባሲ ጎራ ብዬ ነበር እንደምታውቀው እና ሶስተኛው ትውልደ ኢትዮጵያዊ ልንላቸው እንችላለን አምባሳደር ዶክተር አብርሃም ንጉሴ በኢትዮጵያ የእስራኤልና የአፍሪካ ህብረት አምባሳደር ናቸው። ያ እና እሳቸው ጋር ጎራ ብለን እንግዲህ ቆይታ አድርገን መተናል እና በኢትዮጵያና በእስራኤል ህዝቦች መካከል ዲፕሎማቲክ ግንኙነትን የተመለከቱ ጉዳዮችን ተወያይተናል። በነገራችን ላይ የመጀመሪያ ጊዜ ነው እዚህ እስራኤል ኤምባሲ ስገባ በእውነት። የዛን ጊዜም ወደ እስራኤል ለመሄድ ያው የግሩፕ ቪዛ ስለነበረ የኛ በአካል መቅረብ አስፈላጊ አልነበረም እና ግቢውን በሩቀትና በገደምዳሜ ከሚያው ሰዎች ነበር። ውስጡ ግን በጣም ትልቅ አይደለም እንዴ? አይ በጣም ትልቅ ነው። በተለይ እኔም ያየሁት ማለት ይችላል የማየቱ ፍላጎት ያደረብኝ ኤምባሲው ላይ ለመጀመሪያ ጊዜ ወይዘሮ ዲፕሎማታዊ ወይዘሮ በላይነሽ ዝባዲያን ይመስለኛል እሳቸው በኢትዮጵያ የእስራኤል አምባሳደር ሆነው የተሾሙ ጊዜ ነው። እኔ በነገራችን ላይ የዚህ ጽኑ አራማጅ ነኝ። የትኛው ትውልደ ያ እዛ ለምሳሌ አምባሳደር ዶክተር አብርሃም ንጉሴ በማንኛውም ቃል ሙሴ ልትላቸው ትችላለህ። በጣም ታሪክ ሪሊ እንግዲህ አሁን አለመሰባሰብ ሸንጎ ያስፈልገዋል። እንደዛ አይነት ነገር ሲነገር ሲወያዩ የሚወጣ ነውና አንድ ነገር ልናገር ስለሳቸው በኦፕሬሽን ሰሎሞን ወይም በምንድነው በኢብራይስጥ ኒምጻ ሽሎሞ መሰለኝ የሚሉት እንደዛ ይቅርታ ስለ ኢብራይ እና ያን ጊዜ ሲደረግ ግንቦት 16 ታስታውሳለህ? ኢህአዴግ ሊገባ ሲል የመጀመሪያዎቹ ነው የመጨረሻዎቹ ግንቦት 16 ቀን እኔ ምንድነው ኤርትራ እኮ የተያዘችበት ቀን ነው። ኤርፖርት ነበር። ምን አለ እዛ ቀን አሻግሬ ግለጡና ያኔ ምክትል ጠቅላይ ሚኒስትር ነው ጠቅላይ ሚኒስትር የነበሩት ተስፋዬ ዲንቃ አዎ የመጨረሻው ብቸኞቹ ፕሮቶኮላቸው ሳይጓደል በቦይንግ እየበረሩ የኢትዮጵያ ግዛት ለቀው ይሄዱ እና አረንጓዴው ሳሎን እንደተለመደ ብርቱካን ጭማቂያቸውን ጠጥተው የወጡ የመጨረሻዎቹ ባለስልጣኖች ነበሩ። እና ያንን ወሬ እንድንሰራ ቮልክስዋገናችን ጥላኝ ይላለች ኤርፖርት እሺ ሲያልቅ ነው ደውዬ ያልቋል ብዬ የምጠራ እንጂ መቶ ደግሞ ይወስዳል። ሊቆም አይችልም። የለም መኪና 2 ነው 3 ነው ያለው ለመስሪያ ቤቱ ይሄዳል። ከዛ ሲመጣ ጠብቃ ነው የምትሄደው እና እንጂ አሁን ምን እንዳለ አላቅም። የድሮ ጋዜጠኛነት እንግልትም ነበረው እና ያን ጊዜ ግን ትርጉም ነበረው የምትሰሩት ነገር። እሺ መሻሻል አለበት። አንዳንድ ጊዜ ሲምፕሊ ካስተሳሰብ የመጣ ነው።
2 እና 3 ቮልክስዋገን አድርጋ አንድ መስሪያ ቤት አትመራም እና ዲማንዲንግ መሆን አለበት እና ከላይ አለቆች አለቃ የተባለ የተጫነህ ያንን የተቀበሉ ወደ ታች የሚያስተላልፍ በመሆናቸው ነው እንጂ በሬዲዮ ጣቢያ ደረጃ ያን ፋይት ማድረግ ይችላል ነበር anyway አሁን ላለፈው መናደድ ያስፈልግም ያን ጊዜ ግን ብዙ ሰራተኞች ብዙ መስሪያ ቤቶች ለሰራተኞቻቸው 3 ወር ደሞዝ ሰጥተዋል ኦሬዲ መንግስት እየፈረሰ ነው የለም ታቃለ በወቅቱ ስለዚህ ግንቦት 13 ወጥቷል አንደኛው ዋናው መንግስት ወጥቷል ይሄ የካቲት 66 ምትለው አብዮት ነው አብሮ ይወጣው ሰውየው እኮ አብዮት ናቸው ያብዮቱ ውጤት አብዮቱ ሸሸ ማለት እና እዛን ጊዜ ቁጭ ብለን ቃለ መልስን ሰማለን ያው ፈረንጁ ግጥም ብሏል በዛ ደቂቃና ሰዓት ፎርማል የሆነ የፕሮቶኮል ስነስርዓት አድርገው አንድ የተጓደለባቸው ነገር የለም ግን በጣም ልብን የሚሰብረው ነገር ምንድነው ያኔ እዛ ሆነን የቢቢሲ አስመራ እየገቡ ነው ይላል የኤርትራ ተዋጊዎች አስመራ በ16 ነው የተያዘችው አስመራ እየገቡ ነው ይላል እዛ ነው የሰማሁት ከዛ መግለጫቸው ሰጥተው በስነ ስርዓት በቀይ ሰራቱ ከኤርፖርት በዛን ወቅት ተካሄዱት ነው እንግዲህ ኤርፖርት ነኝ ያለሁት ነው ልባር በዚህ በኩል አሻግሬ ግለጡና ተስፋዬ ዲንቃ ድርድር ገለመኔ እነሱ የሚሉትን ገብቷል ነፍሳቸውን በጨርቁ ቋጥረው ይወጡ ነው ሲምፕል አዛት ገብቷል እጣፈንታቸው ጣሊያን ኤምባሲ የገቡትን ሰዎች ነበር የሚሆነው ሌላ ምንም ያ ድርድርም አልተካሄደም ለንደን የለንደኑ ድርድር ለንደን አዎ ስለዚህ እነዚህ ሁለት ሰዎች ሱፋቸውን እንደለበሱ እንደተቆነኑ እንደ ባለስልጣን እንደ በኋላ ላይ እንደ አቶ ለገሰ ኬሻ ኮፍያ ማድረግ ሳይኖርባቸው ታቃለህ ኤምባሲ የገቡ ሰዎች ሁሉትን እና እንደዛ እንዳሉ ምንም ነገር እንዳሉና እዛችሁ ገቡ በጣም እርግጠኛ ሆኜ ነው የምነግርህ አውሮፕላኑ ላይ ገብተው አውሮፕላኑ እንደተነሳ ግን ወንዳታ ማለታቸው አይቀርም ገብቷል ያ ደመ ነፍስ ነው ገብቷል ስለዚህ እዛ ውስጥ ወደ ተከታተላለ እስራኤል ደግሞ በ14 ሰዓት 14500 ቤተ እስራኤላውያንን ከአዲስ አበባ ወንበር አውላልቃ የአውሮፕላን ያው ትልልቅ ምንድነው ሄርኩለስዎች ነበሩ ሄርኩለስ 130ዎች ሁሉ ነበሩ እዛ ላይ እጭቅ እያደረገች እየተነሳች ሄዳለች እየጫነች ኦሮማይ ነበር እኮ ቀኑ በአጠቃላይ ያ ሰዓት ኦሮማይ ነው ተመልከት ይሄ ግን ቆይ ይሄ እነሱ በወጡበት እና ዶክተር አሻግሬ በወጡበትና በዛ መሀል የሆነ ነው ወይስ ከመውጣታቸው በፊት ነው እየጫነ ነበረው ግንቦት 10 ይሄ ሁሉ የሚካሄደው ግንቦት 16 ነው ይሄ ሁሉ የሚካሄደው ኤርፖርት ነው ኦኬ እኔ ቤት በኩል እስራኤሎች እንደሚጭኑ አላውቅም ግን ከኤርፖርት ሊወጡት ገብቷል እቺ አረንጓዴ ሳሉን ታቃቴል እኛ እዛ ውስጥ ነን ያለነው እዛ ውስጥ ሆነን ነው አስመራ መያዟን ሰው ወደ አስመራ ውስጥ እየገቡ ነው የሚለውን ምንሰማ እዛ ውስጥ ሆነን ነው አሻግሬ ግለጡንና ተስፋዬ ዲንቃን ለድርድር ወደ ለንደን መግለጫ ቢጠና ደስ የሚለኝ አንድ ዌስተርን ጋዜጠኛ ማለታቸው ሚስተር ተስፋዬ are you really coming back አላቸው ስላቸው ሳቸው I hope እና ነበሩ እና ከጀርባችን እስራኤል ያነሳይ ቴር ነበር 14500 ሰው በ14 ሰዓት ነው አጓጉዛ ይጨርሰችው ሪካርድ ነው በእንትን ይሄን ስታደርግ በዛ ውስጥ አመካኝነት ከወጡ አንድ ጉምቱ ባለስልጣን ወጥተው ነበር ሁለቱ ባለስልጣን በዚህ መንገድ ሲወጡ አንድ ባለስልጣን ግን ኡዜን እየተሳፈርኩ ነው የሚሉት በኋላ ታሪክ አውሮፕላን ላይ እሱን እየተሳፈርኩ ነው የሚሉት I don't know እንዴት ያን ኤርፖርት ለፈተሻም ለመስለ የዛ ሰዓትማ ያ ሁሉ ሰው እንዴት ይፈተሻል በቃ ተከነሱ ጋር ተቃቅሎ መግባት ነው እሷን ጨብጬ ነው አሉ አውሮፕላኑ ወለል ላይ በአምቡላንስ ነው ያመጡኛል ከኢልተን ሆቴል ነው የመጡት ማናቸው ካሳ ከበደ አሁን ምን አሉ ያቺ ልጅ አሉ እና አውሮፕላኑ አትገባም ቢሏቸው ኖሮ ፋይት ያደርጋሉ አውሮፕላኑ ወለል ላይ ምንድነው ይባለው እንግዲህ አንድ በሽታ ስም ጥራልኝ ብቻ ለጥብ ይያሉ አሉ ነጭንጃ አላመንኩም አሉ በቃ ዘወርስ ከመጣ አንድ ሰው ይዤ ወድቃለሁ አትሄድም የሚላቸው ቢኖር አውሮፕላኑ ግን ሲንደረደር ሰሳማ እና ብድግ ሲል ኦ ማይ ጋድ ያለቀ ከዛ በኋላ በሽታቸው ለቀቃቸው አሜሪካ ገቡ ማለት ነው በነገራችን ላይ እሳቸው እስራኤል ሀገር የተማሩ ናቸው አምባሳደር ካሳ ከበደ እና ፍሉዌንት የሆነ ሂብሩ ይናገራሉ
አራ ዕብራይስጥኛ በደንብ የሚናገሩ ሰው ናቸው ነፍሳቸው የማርቀሩ ጊዜ ነው ያረፉት የእስራኤል ሰው ናቸውና እሳቸው ላይ በተመለከተ አረሳንም ዶክተር አብርሃም እንመጣባቸዋለን ዶክተር አብርሃም አልደረሱ እና የእሳቸው ታሪክ ላይ የሚገርመው እንትኑን ማስተባበሪያ ሄድኳርተራቸው ሂልተን እና ከዚህ ከኤምባሲው የተሰባሰቡትን በአውቶቡስ ነው ጉዞ ወደ ሂልተን ወደ ኤርፖርት ታጅበው ነው የሚሄዱት ቤተ እስራኤላውያን ማለት ነው እንግዲህ በዛ ሰዓት በዛ በቋፍ ሰዓት በዛ በትራንዚሽን ሰዓት ይዛ መጥፋት እስራኤል እና በዛ ሂደት ውስጥ ያለቀ ነው ጉዞ ያለቀ እኛም እየጨረስን ዛላስት አውሮፕላን እኛን ይዞ ነው የሚሄዱት እስራኤላዊ ናቸው የሚናገሩት የዚህ የኦፕሬሽኑ ኃላፊ ናቸው አሉ ይሄ ሁሉ ሲሆን ኤቭሪቲንግ ከጎናችን ሆኖ ይሰራል ያስተባብራል ማን ካሳ ከበደ አንድም ቦታ ላይ እኔንም ይዛችሁ ይመላልባችሁ ብለው አልጠየቁም አሉ እኛን ተጠብቃለን ኦብቪየስ ገብቷል አንደኛ ሂብሩ ዩኒቨርሲቲ ተማሩ ሰው ናቸው ሁለተኛ በጣም ማይተካ ሚና ተጫውተዋል ይሄ እንዲሆን ብናይ የኩራቱ መጠን መጨረሻ ላይ አትሄድም እንዴ ተጠይቀው ነው የገቡት ካሳ ከበደ ተጠይቀው ነው ምንም እንኳን ወንበር በሌለው አውሮፕላን ቢሳፈሩ ይዳዝማታል እና በዚህ መንገድ ነው ይወጣ አሁን ዶክተር አብርሃም የዛን ጊዜ ምናልባት አልጠየቃቸውም እዛ አብዞርብሽን እስራኤል ስደተኞች አብዞርብሽን ነው ኢሚግሬሽን አብዞርብሽን እና ዲያስፖራ ተናለ ኃላፊ ናቸው ተቋው በሱ ውስጥ ይሰሩ ነበር ዶክተር አብርሃም ኢንተሌክቹዋል በጣም ቁጥብ ተናጋሪ ናቸው ትንሽ ትልቅ አይሉም እጅግ አዳማጭ ናቸው እና ችግር የሚፈቱ ሰው ናቸው እና ሂዝ አ ፋይተር በሌላ አጋጣሚ ልናወራ እንችላለን እዛውን ያዛን ጊዜ የነበሩት ይስሐቅ ራቢን ይስሐቅ ሻሚር ነበሩ ጠቅላይ ሚኒስትር የእስራኤል ጠቅላይ ሚኒስትር አሁን 14500 ኢትዮጵያውያን በታላቅ ዘመቻ ተጠናቀው እስራኤል ገቡ እና እሳቸውም ላለመገናኛ መግለጫ ሲሰጡ ኢትዮጵያውያን ይሁዲዎችን አጠቃለን አንተናል አሉ ይህን ሲሉ አብርሃም በጎን መግለጫ ሲሰጡ ነበር ዛው ነበር this prime minister is misleading the world ዳር ያሳሳተ ነው ገና ብዙ በሺዎች የሚቆጠሩ ቤተ እስራኤላውያን ወገኖቻችን እዛ ይቀራሉ ብለው ተናገሩ የዛን ጊዜ ከዛ በኋላ ይሄን ነገር በኃላፊነት ይወጣል አንዳንዶቹ ፈላሽ ሙራ ይሏቸዋል ከዛ በኋላ ሄዱት በቤተሰብ ማገናኘት በሰባዊነት በተለያየ ዓላማ ነው የጁሽ ፋሚሊ ናቸው ስለዚህ 40,000 ገብተዋል ከዛ በኋላ ከኦፕሬሽን ሰለሞን በኋላ 40,000 ቤተ እስራኤላውያን ገብተዋል መሪው ተከራካሪው every step of the way ዶክተር ኢቭን ነው ብነግር አልጠየቅናቸውም እንጂ ሌላ ኢንተርቪው እናደርጋቸዋለን በእስራኤል ፓርላማ ውስጥ በእስራኤል ክኒሴት ውስጥ ወንበር ነበራቸው እና 4 አመትማ ሰርቻለሁ አሉ እኮ ሰርተዋል አንድ እዛ ውስጥ የሊኩድ ፓርቲ አባል ናቸው እዛ ውስጥ የዚህ ቅድም ያልኩ የኢሚግሬሽን አብዞርብሽን እና ዲያስፖራ የፓርላማ ኮሚቴ ሊቀመንበር ነበሩ እዛ ላይ ስማቸውን አሁን ረሳው ሌላ እስራኤላዊ ናቸው ነጭ ናቸው የፓርላማ አባላሉ ሁለት በጣም እንትኖች ናቸው ወዳጆች ናቸው የትግል አንድነት አላቸው በጣም ይመሰጣሉ እኛኛው በዶክተር አብርሃም ትግል እና በጀት የእስራኤል በጀት በሚጸድቅበት ጊዜ አብርሃምም ቢያሉ አላጸድቅም አሉ ለምን አብላጫ ድምጽ መገኘት አለበት በዛ ፓርላማው ላይ ድምጽ አላቸው እንጂ ሰውየም ከሳቸው ጋር ተደገሙ እና አንድ ድምጽ ነው እንደዚህ ይጎላል ስለዚህ እየተጓተተ ሄደ እምቢ አሉ ቢለመኑ አልሰጥም ድምጽ ማስጠንቀቂያ ቢደርሳቸው የለም አሉ ይሄን አድርግ ሰውሮች ትርጉም ያለው የፓርላማው ወንበር ያለ ዶክተራችንን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቁጭ ብለው ከሳቸው ጋር መደራደር ነበረባቸው
ምን እናርግልህ እቺን ድምጽ እንድትሰጠን ወገኖቻችን እዛሉ በጀት ለእነሱ መምጫ every step of their way ይሄ እዛ የገቡት ናቸው ይሄ ቪክትሪ የሁሉም ቤተ እስራኤላውያን ቪክትሪ ነው ወነቴን ነው ብዙ ታላላቅ ሰዎች አሉ በሳቸው በጠን ለህብረተሰባቸው አስተዋጽኦ ያደረጉ በየዘርፉ ማለት ነው ነገር ግን አብርሃም ሙሴ ልትላቸው የሚያስችል ነገር ይሄ ነው ምን ጊዜም ይዘጋል የሚያስከፍተው እሳቸው ናቸው በዚህ መንገድ 40,000 ቤተ እስራኤላውያን ገብተዋል አሁን በኢንተርቪያቸው ላይ እንደሰማው 180,000 ናቸው 180,000 ናቸው እዛ አጠቃላይ ያሉት ከነሱ ውስጥ ከአንድ ሶስተኛው በላይ አዲስ ትውልድ ነው እዛ የተወለደ ነው እና እስራኤል ስትሄድ በተለያየ ሙያ በተለያየ ቢሮ በተለያዩ ኢቭን በፖለቲካ ውስጥ አውርሳቸው እንደነገሩ አሉ ስንት ነው ያሉን አራት ሰዎች አራት ኢትዮጵያውያን እንደራሴዎች አሉ የእስራኤል ፓርላማ 120 ነው ወንበሩ እና አራት ኢትዮጵያ እስራኤላውያን የፓርላማ አባል ናቸው ይሄ ዝም ብሎ መጣ አይደለምና ዛሬ እየታገሉ ነውና በብዙ ቦታ ላይ በሚሊተሪ ውስጥም በፖለቲካ ውስጥ ይሄ እንደምታየው እስከ ምክትል አሁን ሚኒስትር አሉ ስማቸው በጣም ነው የሚያስቸግረኝ አንድ ጎበዝ የሆኑ ሴት ሚኒስትር ናቸው የዚህ ስደተኞች ከዚህ ጋር የተያዙ ኢትዮጵያዊት አሉ በምክትል የሀገር ውስጥ ደህንነት ምክትል ሚኒስትርነት ቦታ ይዘው ነበር ኢትዮጵያኖቹ so I hope በአመታት ውስጥ በ10 ዓመታት ውስጥ በእስራኤል ሂደት ውስጥ አንድ ቀን የኢትዮጵያ እስራኤላዊ ጠቅላይ ሚኒስትር ሆኖ ልናይ እንችላለን የሚል እንተነኝ ነኝ why not እና ከዛ አንፃር ነው የኢትዮጵያ ኤምባሲ እስራኤል ኤምባሲ አምባሳደር ኢትዮጵያውያን ዲፕሎማሲ የተማሩ ማለት ነው ሂብሩ ዩኒቨርሲቲ በተለያየ ራሳቸው ለዚህ ያደረጉ እዚህ ላይ መከታተል አለባቸው በየሰለማውን እኔ ወይዘሮ በላይነሽ ቲባዲያ የመጡ ጊዜ ኢንተርቪው አድርገናቸዋል ኤምባሲ ሄደን ያኔ እንግዲህ ለመጀመሪያ አይተናቸዋል ከዛ በኋላ ሌላ ሰው ኢትዮጵያዊ መጥተዋል አቶ አምባሳደር አለኸኝ አድማሱ ሁለተኛው ሶስተኛው ናቸው ዶክተር አምባሳደር ዶክተር ፈረንጆችን እኮ መመደብ የለባትም እስራኤል እኮ ከዚህ በኋላ እኮ ለኢትዮጵያ አምባሳደር ከሆነ በደንብ ኢትዮጵያን የሚያውቁ ሰዎች ናቸው መመደብ ያለባቸው እሱ ብቻ አይደለም አንዱ አርሞኛል ቶታሊ በአፍሪካ ሀገር እስራኤል ያላትን ውክልና ሄድ የዲፕሎማቲክ ሄዶ ነው መስራት ያለባቸው ኢትዮጵያ እስራኤላውያን ናቸው የሚል አመለካከት አለኝ ብዬ ተነግረው ለምንድነው ኢትዮጵያ እስራኤላውያን ዲፕሎማቶች በእንግሊዝ ሀገር የእስራኤል አምባሳደር ሊሆኑ የማይችሉበት አለ ያ ልከላንታ አምሮን ጋርኩት አባባል ገባ ያምፑቴን ይሻል አላቸው why not አሜሪካ ቢያንስ ግን አፍሪካ ውስጥ በአፍሪካ ኤምባሲዎች የእስራኤል ኤምባሲዎች ውስጥ አምባሳደር ሊሆኑ ይችላሉ ጉዳይ ፈጻሚ ምንድነው ይባላል ቻርጅ ዳፌር ነው እሱም ሊሆኑ ይችላሉ በሆነ መንገድ ግን 3-4 ቦሎ አዜ ዲፕሎማት መኖር አለባቸው ብዬ አስባለሁ እና ከዚህ አንፃር ብዙ ይሄዳል ዶክተር አብርሃምም ይሄን ታሪካዊ ሂደት የቀጠሉት ሶስተኛው ኢትዮጵያ እስራኤላዊ አምባሳደር ናቸው ኢሳቅ ሻሚር we have brought all Ethiopian Jews to their home ብለው ሲደመድሙ አብርሃም አጠገቡ ነው this prime minister is misleading the world ብለው የዛን ጊዜ እኮ ራሱ ይሄ አሁን የኦፕሬሽን ሰለሞን ማለት 14500 ሰዎች ከሄዱበት እኮ በእጥፍ በላይ የሚበልጥ ህዝብ ነበር ማለት ነው የቀረ አሁን 40,000 ማለት እኮ ብዙ ነው ያን ያህል ከግማሽ በላይ ከሁለት እጥፍ በላይ የምትለው ህዝብ ቀርቶ ነው አጠናቀናል ኦፕሬሽን ሰለሞን ያሉት ጠቅላይ ሚኒስትሩ ግን አሁንም ድረስ አሁንም እዚህ ላይ እኮ ኢንተርቪው ላይ ሲጠይቃቸው እኮ አሁን ባለፈው ሳምንት 50-30 ሰው ይሄዳል ኦፍ ኮርስ ባለ አስቀድሞ በተቀመጠ እንትን ይሄዱ ያሉ አሉ እና ሂድ ፋይተር ግን ዶክተር አብርሃምና ለማየት አይተኮና በጣም አብሶሉትሊ ትሁት ናቸው በጣም እና እንደዚህ አይነት ፋይተር አይመስሉም ግን በወገን ጉዳይ ግን ሲሆን ንግግራቸው ምናናቸው በጣም የተረጋጉ ሰው ናቸው እንዳልከው የሀገሪቱን ጠቅላይ ሚኒስትር በዚህ ደረጃ ቻሌንጅ ማድረግ ላይ የወገኖቻቸው ጉዳይ የዓላማ ጉዳይ ስላለ ነው ብለን እንወስድ እንችላለን እና ትልቅ ነገር ነው እንግዲህ ከአምባሳደር አብርሃም ንጉሴ ጋር ቆይታ አድርገናል በጣም ረጅም ቆይታ ነው ያደረግነው አምሳለ ነው ስማቸው በማላቀው ምክንያት እኚህ የዶክተር የአምባሳደር ዶክተር አብርሃም የፓርላማ የዚህ
ኬኔሴት የኮሚቴ የፓርላማ ኮሚቴ የስደተኞች አብዞርፕሽን እና ዲያስፖራ ኮሚቴ እና እኚህ የፓርላማ እንደራሴ ሆነው እንደሳቸው ጓደኝነት ማጋርነትም አላቸው ነጭ እስራኤል ያላልኩም ስማቸው ላይ አምሳለ የሚላል ምን ጨምረዋል ስትሬንጅ ኢትዮጵያ አይደሉም ቶታሊ እና ይሄንን አንድ ቀን በሌላ ኢንተርቪው ጠይቃችሁ ይሄን ሳይዳ እቺን ጦርነት በተለይ ምንድነው ያ ፋይት የእስራኤልን በጀት ገትረ ያዙበት አጋጣሚ ትርጉም ያለው ወንበር እኮ ላይ ስለሆነ እኮ ነው አይ ወንበራቸው ትርጉም ነበር እኔ እጄን ካላወጣሁኝ በጀት አይፈቀድም ነው በቃ እኔ ደግሞ እንዳወጣለ ከፈለክ ይሄን ነገር አርገው እና እስራኤል በጀቷ ተስተጓጎለ እና ያቺን ይፈልጓት ነገር አስፈጽመው አስደርገዋል እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጪ ምን ይባላል ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው አዎ ቦታው እልልታ መሃል አዲስ አበባ ያውም ከአፍሪካ ህብረት ጎን ሳር ቤት ስሪቱማ ጂፕላስ1ን ጨምሮ ከባለ 2 እስከ ባለ 4 መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁ ሌላማ ከ150 በላይ ሱቆች አፓርትመንቶች ሬስቶራንት የስብሰባና የሲኒማ አዳራሾች የመብራት ነገርስ በእልልታ መብራት አይጠፋም የራሱ ሰብስቴሽን አለው 2 ግዙፍ ጄኔሬተሮች 24 ሰዓት ዘብ ቆመዋል እንደዚሁም የከርሰ ምድር ውሃ የህፃናት መጫወቻ የሴቶችና የወንዶች የውበት ሳሎኖች ጂምናዚየም ስቲም ሳውና ባዝና ማሳጅ 5 ቤዝመንት መኪና ማቆሚያ አንድ አሳንሰር ለ2 መኖሪያ ቤቶች ያለው በአጭር ቃል እንከን የለሽ የንግድ ሱቆችና ቅንጡ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃሉ የሽያጭ ቢሮአችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለስልጣን ጽሕፈት ቤት አጠገብ እልልታ የምቾት የተድላ ቦታ በአጋጣሚ ቲክቶክ ሳዳምጥ ሪሊ አንድ ስኮላር አንድ ምሁር ሰማሁ እና ይመስለኛል ምንድነው አርትስ ቲቪ ላይ የተደረገ ውይይት ላይ ተቀንጭቦ የቀረበ ነው የዩኒቨርሲቲ መምህር ናቸው ምናልባት ስም የለም ምን የለም የቲክቶክ ነገር ታቋል የቀረበው ማለት ነው አስፈላጊ አይደለም ያሉት ነገር ሐሳባቸው ትልቁ ነገር አዋቂ ይናገር ይባላል እና ሲናገር እክትል የተናገሯት 1 2 ደስታ ወረቀት ይባላል 1 2 ያው በትልልቅ ጽሁፍ ነው በኔ የኔኮ አይታይ የቁም ጽሁፍ ነው በዚህ 4 ገጽ የማይሞላ ነው የተናገሩት በዚች 4 ገጽ በማትሞላ በአጠቃላይ የኢትዮጵያን ወጣውረድ የችግሩን ምክንያት እና የመፍትሄው አቅጣጫ ምን ሊሆን እንደሚችል እንደ ሀገር አባባል ገብታ ከመሰረቱ በተመለከተ ያስቀመጡበት ነገር እጅግ ስለገረመኝ እጅግ ስለደነቀኝ እጅግ ደስ ስላለኝ እንደው የሚቀበለው አሁን አንድ አዳራሽ ላይ ተናግረዋል ከዛ የለም ገብቷል ይሄንን ያሉት ይሄንን ሄድና እንወያይበት እስኪ እንስማው ምን አሉ ይሆን ምን ደነቃል ምን ብለው እንደሆነ እንስማና ከዛ ሐሳብ እንሰጠበታለን ነው አብዮቱን ኩዌስችን ከሚያደርጉ ሰዎች መካከል አንዱ እኔ ነኝ አሉ ይሄ አብዮቱ የሚባለው የ1966ቱ ግብታዊ አብዮት ያልተፈቀደ እርግዝና ነው ምናምን የሚባል አለ እሱ አይነት ነው አብዮቱን ጥያቄ በአብዮቱ ላይ ጥያቄ ከሚያቀርቡ ሰዎች መካከል አንዱ እኔ ነኝ ለተማሪዎችም ሳስተምር ዩኒቨርሲቲ ትውልድን ወቅሼ ራሴን ፍሮንት ላይ አምጥቼ ራሴን ቀዳሚ ተጠያቂ አድርጌ ነው አንባቢ ናቸው ምናምን ያልናቸው ብዙ ይሄን አታድንቁት አሉ እኛ ጋር እንደ ፈሊጥ የተያዘው እሱ አንባቢ ነው ከመጽሐፍ ጋር ነው የሚታየው መጽሐፍ ነው ያነበበው እንትና ያነበበው እንዲህ ባናቱ ተገልብጦ ያነባል ይሄ is good for him አባባል ገባ ምን አሉ አንባቢ ናቸው ምናምን ያልናቸው ብዙ ይሄን አታድንቁት የተነበበ በሙሉ ኮምፕሬንድ ይደረጋል ወይ
አንዱ እሱ ነው። በኮንቴክስት ነው ወይ ያነበብነው? በኦብጀክቲቭ ወይም ኦብጀክቲቭ ሆነን ነው ወይ ያነበብነው የሚሉ ጥያቄዎች ሁሉ አሉ። በባለፈው ተከራክረናል። እንግዲህ መጽሐፍ ስታነብ መጀመሪያ የምታነበውን ማወቅ ነው ራሱ የመጀመሪያው እንጂ ጊዜ ለማሉ መጽሐፍ ነው ገብቷል። የኃይለ ሥላሴ መንግስት 1933 ከስደት ተመልሰው የተቋቋመ መንግስት 1953 ላይ ኩዴታ መጣ። 20 ዓመት እንኳን ሞላውም ነበር። ከፋሽስት ጣሊያን መባረር በኋላ 33 ላይ ነው እና 53 ላይ የሁለቱን ወንድማማቾችን አብዮት ማለት ነው ገብቷል። ሰዎች በይሄን የሚደግፉ አሉ፣ የሚተቹ መኖር አለባቸው። ይሄ የግድ ነው፣ መጻፍ አለበት ታሪክ። ግን እነዚህ ሁለት ወንድማማቾች ያመጡት አብዮት ያው ቤተ መንግስት ምንድን ነው ጊዮን የመኮንን አዳራሽ እዛ ውስጥ ለምሳሌ የመተራረድ ደም የፈሰሰበት ያ እንዲህ አይነት ታሪክ የተመሰረተበት ነው። የታሳስ ግርግር ብለን ነው የምናውቀው። ወታደር ልጆች የታሳስ ግርግር ነው። ምን አሉ ያን ጊዜ 20 ዓመት እንኳን አልሞላውም ያ የንጉሥ ስልጣን ማለት ነው። ይሄስ አናላይዝ ተደርጓል፣ ተተንትኗል፣ ተብራርቷል፣ ገብቷል፣ ተተንትኗል ወይ? በዛ ጊዜ የነበሩት ተራማጆች እሳቸውንም እዛ ውስጥ አስገብተው ነው ይህን አናላይዝ አድርገው ነበር ወይ? አገናዝበው ነው። እንግዲህ ብዙ ኃጢአቶች የነዋይ ወንድማማቾች ሙሉ ከዛ በኋላ ያሉ አብዮቶች በአጠቃላይ እዚህ ሀገር የሚነሱት የቀደመው ላይ አበሳ በማብዛት ነው። ገብቷል፣ በመውቀስ እና በዛ ነው የምትመጣው እንጂ እኔ እንዲህ ላደርግ ብለህ የምትገነባበት ነገር የለም። ሳታፈር ሳትንድ ማለት ነው። እና ይሄን ይጠይቃሉ። አፍሪካ አሉ በቅኝ ግዛት ነው የተሰራው። አስተውላል። አፍሪካ በቅኝ ግዛት ነው የተሰራው። በሌላ ቋንቋ ምን ማለት ነው? በሙሉ በተለያዩ የአፍሪካ ሀገሮች ብትሄድ በቅኝ ግዛት የመገዛታቸውን እንዳሳለፉትን መከራና ፍዳ ብቻ አይደለም ማየት ያለበት። በአንጻራዊነት የሚኖርበት የሚሽከረከሩበት ሲስተም መስመሩ የዘረጋው ነጩ ሰው ኢንፍራስትራክቸሩ ለምሳሌ መንገዱ፣ ቤት አሰራራቸው ምናምን ብትመለከት ስለዚህ እሳቸው ምን አሉ? አፍሪካ በቅኝ ግዛት ነው የተሰራው፣ እኛ በራሳችን ይሰራል። እዚህ ነው በቀደም በዛ ጊዜ ስንከራከር ብቸኛ በጥቁር ህዝብ በጥቁር የሚመራ ሀገር ኢትዮጵያ ነች ያልኩ ማለት ነው። በጣም መጠንቀቅ አለብህ። ጥቁር በኢትዮጵያ ነው የሚፈረደው። በጣም ማወቅ መንቃት አለበት ሁሉ ምሳሌ መሆን መቻል። እኔ ሪሊ ኢትዮጵያዊ ብሆን ይሄ ኃላፊነት አለበት የሚባለው ለዚህ ነው። እና ንጉሱን ለማንሳት የሞከሩት ንጉሱ አሉ በሳቸው በዛ ጊዜ በ30 ስልጣን ሲይዙ በጦርነት የወደመ አገር ነው ንጉሱ ለማንሳት የሞከሩት። ለዚህ ክሬዲት የሚሰጥ የለም። ዛሬ የምንኮራበት አየር መንገድ፣ ባህር ኃይል፣ አውራ ጎዳናት ምን ያልተቋቋማለ በሳቸው ጊዜ ቷል። በ19 ዓመት ከ7 ወር ውስጥ እኮ ነው ያደረጉት። ራሱ ዘመናዊ አርሚ አሮር የጦር አካዳሚ ማት ነገር እንደ ተቋም ትላልቅ በ33 እኮ ነው በጦርነት የፈረሰ ሀገር ለመገንባት አሁን እኛ ጋር ቢታዩ ያው ስልጣን ላይ ቆዩበትን አመት ይሄ የምንሄድበት መንገድ ነው እኮ አሉና በ19 ዓመት ከ7 ወር ውስጥ ያንን አብዮት ራዲካላይዝ ማድረግ ይገባ ነበር። ይሄ ግብታ አብዮት
ስር ነቀል ማድረግ ይገባ ነበር። የታባታቸው ነው ፊውዳሎች ፊውዳል ለካስ ጌቶችም እንደኛ ሰው ነበሩ የወጡት ዘፈኖች አልባችሁም እንዴ ግና አልተወለዳችሁኛላችሁ አልተወለደም ዘፈኑ ታስታውሳለህ አንተ ታሪክ ነው እንጂ በአጠቃላይ በዛኔ የመጀመሪያው ላይ እኮ ይሄ ወፈር ያለ ሁለተኛ ገጭ ያለው ሰው እኮ መንገድ ላይ መሄድ አይችልም ነበር ፊውዳል እየተባለ ነውር ነው አይችልም እንደ በዝባጅ ነው ኮት የሚለብስ እንደ ጥሩ ሸሚዝ ለብሶ እንደዚህ የሚል ከረባትማ ከደረባ ለቀለስ በጭቁኑ ላብ ላይ ኖረ የጭቁኑ ላብ ተመለሰው ግን ከዛ በኋላ አነካስ ያልተመታ ነገር የለም መጨረሻ ላይ ራሳቸው ንጉስ እኮ ታፍሮ እኮ የተገደሉት ያ60 ሚኒስትር ባንዱ ጉድጓድ እኮ ነው ይሄ ነው በጣም የሚያሳዝን ራዲካላይዝ ማድረግ ነበረብን ወይ አሉና መሬት አዋጅም በተመለከተም በ1943 ንጉሠ ነገሥቱ ህዳር 3 ቀን ለእያንዳንዱ ገበሬ የገጠር የከተማ ስራ ፈት መሬት ተሰጥቶት ከ1 ሄክታር ጀምሮ የሚሰራ ከሆነ ለተጋ ደግሞ እስከ 20 ሄክታር ድረስ እንዲወስዱ እንደ ደጋዝማች ወልደ ሰማያትን ጠርታቸው ቢሆን ኖሮ አሉ። እንግዲህ ይሄንን የሰሩት እሳቸው ናቸው ወቅቱ ያኔ ጠርታቸው ቢሆን ኖሮ ከቀንድ ብለ ከመግደል ማለት ነው ጠርታቸው ቢሆን ኖሮ ልንማርባቸው የምንችላቸውን ብዙ ነገር ያበረክቱልን ነበር። በጣም ያንን ትውልድ መውቀስ አይቻልም። ያጼ ኃይለ ሥላሴ ነው ያጼ ኃይለ ሥላሴን ስርዓት በአጠቃላይ ረግሞና አስረግሞ መጨረሻ ላይ ለበላተኛ የሰጠው ማለት ነው አይደለም እንዴ? ያ ትውልድ የሚባለው የትኛው ነው? ያ ትውልድ ደግሞ ሲያዘው የነ መንግስቱ ነው ወይስ እነ መንግስቱ ሁሉ ነገር ጨርሶ እግር ኳስ በለው ሁሉ ነገር ጨርሶ ጎሉን እንዲያገቡ ሰጣቸው አስገቡ እነሱ ጠመንጃ ይዟል ጠመንጃ ያዘው ነው የሰደው ዋንኛውን ስራ የሰራው አጨዳውን ተማሪው ነው ያተራማጁ ማለት ነው። እሳቸው ግን ያንን ትውልድ መውቀስ አይቻልም። ያኔ ሁላችንም ኤክስ ዋይ ዜድ ብለን ስም ሳንጠራ with all good intention ነበር ያደረገው ያን ለውጥ ለማድረግ የተፈለገው ጥሩ ያደረግን መስሎን ነበር but good intentions are not a guarantee to achieve great things and that's what we failed ጥሩ መመኘት በራሱ ታላላቅ እንትኖችን ይሰጣል ማለት አይደለም። እዛ ላይ ነው እኛ ወደቅነው አሉና ምንድነው ለወጣቱ ከኛ በታች ላሉት ምንድነው ትምህርቱ? አሁን እንዴት ነው ትምህርቱን የሚያገኙት? ምንድነው ልንነግራቸው የሚገባው? ፌል አድርገናል እና ከዚህም መማር ይቻላል። ፌል ብናደርግም ትምህርት አይገኝም ማለት አይደለም። ትምህርት ሊገኝ ይችላል። ያ ትምህርት የሚገኝበት መንገድ ማሰልጠን ያለብን እኛ ነን አሉና ኤድመንድ በርከንን ብንከተል ኖሮ አሉ society is a mystic linking between past, present and the future ይላል አሉ። ትርጉምም እሳቸው ናቸው የሚሰጡን ጥንቅቅ ያለ ትርጉም። ምን አሉ? ሶሳይቲ በራሱ እንዲቀየር ተውት። ራዲካላይዝ አታርጉት ባደረጋችሁት ቁጥር the time segment ማለት የጊዜ ክፍል ትናንት ምንለው ዛሬ ነገ የምንለው the time segment ይቋረጣል ይላል። ይሄ ያንን እሱን ጠቅሰው ነው። ብሬክ ሲያደርግ ደግሞ ኢንስቲትዩሽኖችና ትራዲሽንስ የትምህርት በለው በአጠቃላይ እየሰራናቸው እያዳበርናቸው የምንመጡ ነገሮች ትራዲሽናችን ባህላችን እየሆኑ አይደል የሚሄዱት መንገዶች እየሆኑ ይመጡ። እሱ ደግሞ ምን ያደርጋል? ዳይቭ ያደርጋል ወይም ሲንክ ይጠፋል። ስለዚህ ነገ ዛሬ ምንድነው ትናንት ዛሬ ነገ የምትለው ነገር ሰምጧል። ምን ላይ ነን ያለነው እንጃ። አባባል ገብቷል። that is exactly
what happened in our country አሁን ሀገራችን ላይ የሆነው ይሄ ነው ያኔ የመጣው አሁን እንደዚህ ነው የሆነው ስለዚህ ያ ትውልድ ግን ስፓርታን በመሆኑ ታሪኩ በዚህ ሊዘከር ይገባል ነው በባጣቃለ በጎ ነገር ያመጣ መስሎት ነው ግን እሱን ሪፒት ያደረግን እሱን ጀግና ያቆለባጳስን እሱን ይዘን እንጓዛለን ማለት አይደለም ግን አሁን እሱ ጋር ሄደን ካባቱን ስናንበን ነው ወደ ኋላ ተመልሰን አሁን ደስ አንበን ነው እንደ ድርጅት እንደ ግለሰብ ግን ሲሮጡ የታጠቁት ሲሮጡ ይፈታን ነው የሆነብን አሁን እኔ ራሴን ከዛ ውስጥ አውጥቼ የምኮንነውም የለ የሚኮንንም የለም ታሪክ ኢቫሉዌት ያደርገው ታሪክ ይመርምረው ብለው ነው ያሉት ስለዚህ አሁን ይሄ ነው በዚህ ላይ ገንቢ በሆነ መንገድ ልንወያይ እንችላለን እንግዲህ የአብዮቱ ጉዳይ የዛን ጊዜ ለውጡ የመጣበት መንገድ እንዳሉት ሊሆን ይችላል ነውም በአብዛኛው የለውጡ ተማሪዎች ሲነሱ ይዟቸው የተነሱት በጣም በጎ ነገሮች ነበሩ ነገር ግን የታቀደ ነገር ነበር ወይ ደግሞ በስርዓት የተጠና ነገር ነበር ወይ የሚለው ነገር አሁን ድረስ የሚያከራክር ጉዳይ ነው ያለው የተነሱበት ኢንቴንሽን ጥሩ ቢሆንም ኢትዮጵያ ወደ ተሻለ ደረጃ ወደ ዲሞክራሲያዊ ስርዓት የመምራት ህዝባዊ መንግስት እንዲቋቋም የመፈለግ ፍላጎትና እንቅስቃሴ እንደነበራቸው ይታወቃል ግን አንዱ ካንዱ ጋር ይተዋወቃሉ ተጨባጩን የኢትዮጵያ ወቅታዊ ሁኔታ ተረድተውታል የሚለው ነገር ግልጽ ስላልነበረ ይመስለኛል በኋላ ላይ በወታደሮች እጅ ስልጣኑ ገባ ወታደር እጅ ስልጣን ገባ ማለት ደግሞ መሳሪያ ያለው መሳሪያ ያዘው መምራት ይችላል የወታደሮቹንም ታሪክ እንደምታቀው እንደምናነበው ሲመጡም ቀድሞውኑ ሀገር ለመምራት የመጡ ሰዎች የተደራጁ ሰዎች አልነበሩም ደሞዝ ለማስጨመር የመጡ ሰዎች ነበሩ አዲስ አበባ ከመጡ በኋላ ለካ በዛ ግርግር ፓወር ቫኪዩም እንዳላወቁ ከዛ ስልጣን ለካ ንጉሱ አገር መምራት በሚያስችል ቁመና ላይ አይደሉም ያለ አጠቃላይ የጤና ሁኔታቸውና በዙሪያቸው ያሉ ሰዎችም በትክክል ወድሜም ገፍተው የነበሩ ሰዎች ናቸው ያኔ ቴካር ያን ጊዜ ነው ከወጣቱ ጋር ከተማሪዎቹ ጋር ያጸብ የተጀመረው ግን እዛም ሰዓት ላይ ሆኖ እንኳን ወደ ህዝባዊ ስርዓት የመሄድ እድል ነበረው ወይ አሁንም ድረስ የሚያከራከር ነው በተማሪዎቹና በደርግ ስልጣኑን በያዙት በወታደሮቹ መካከል መግባባት ሊኖር ይችል ነበር ወይ በጣም አስቸጋሪ ወዲያውኑ የተጀመረው ነገር እናቃለን በየመንገዱ ወጣቶች መገደል የተጀመሩት ከይሸበር የምትለው ነገር እና እስከሱ አሁንም አልወጣንም አይደል ያኔ በአደባባይ የሚደረገው ግድያ ያንን ደግሞ አፕሪሺየት የሚያደርግ ትውልድ በወቅቱ ተፈጥሮ ማለት ነው እና እንዳሉት እንግዲህ ኢንቴንሽናቸው አሁንም አንዳንድ የሚጽፉ ሰዎች አሉ በወቅቱ የተነሱበትን ቀና አላማ ግን መግባባትና እቅድ ይፈልጋል ሁሉ ነገር እንደተባለው ራዲካል መደረግ የለበትም አሁን ምንድነው እንዲህ አይነት ሰው አንድ አዳራሽ ውስጥ ተናግረውታል እኔ ብዙ ጊዜ የማደርገው ከፖለቲካ ውጪ በሆነ በተለይ ምሁራን እንደዚህ አይነት ነገሮች ላይ ውይይት ያደርጉ ትውልድ እንዲማር የሆነ ነገር እንዲይዝ የወደቀበት ነገር ማድረግ ትዝላል በአንድ ቀን አሁን ምንድነው ዕውቀት ምንድነው በሚለው ላይ እንኳን ፓነል ዲስከሽን ያስፈልጋል አዋቂ ዕውቀት ምን አባባል ገብቷል ብለናል እዚህ ላይ ግን አንድ ነገር ይነሳል ብዙ ጊዜ ሳይገባም እሳቸው ባስቀመጡት መልክ ሳይቀመጥ ምን ይላቸው ነገሮች አሉ the best solution በአገር ዕድሜ ማሰብ ነው በአገር ዕድሜ አሁን ለምሳሌ ከ33 እስከ አሁን በዚህ ደረጃ አስቤው አላውቅም 20 ዓመት ከ33 እስከ 53 የ20 ዓመት አለ ግን 20 ዓመት አልሞላቸውም 5 ወር እየቀራቸው ያመጣው ይላሉ ያ መፈንቅለ መንግስት ተደረገባቸው ይላሉ አሁን እያሰብን ያለነው ምንድነው ሰውየውን ነው ያየናቸው አገርን አይደለም ሰውየው በአገር ዕድሜ ውስጥ 20 ዓመት ምንድነው በአገር ዕድሜ ውስጥ ሁለት እርምጃ አትሄድም ገብቷል ስክነት ጠይቃል ሪሊ ሆነ ሲስተም ዘርግተህ ማህበረሰቡን አቅፈህ ዕውቀት የሚያስፈልገው እዛ ላይ እኮ ነው መንገድ ነው በዛ መንገድ ነው እየተገነባ የምትሄደው እና አሁን እነሱ በዛን ወቅት በ19 ዓመት ከ7 ወራቸው ነው እኚህ ሰውዬ በዛ መንገድ አዳፍታ ሁሉ ነገር የደረሰው ማለት ነው እና ስር ነቀል ሲሆን የትውልድ ይሄ ቅድም ያሉት ታይም ሴግመንት ያሉት ያለፈው ካሁኑና ፊውቸር የለም የትናንት ከሌለ ዛሬ የለም ዛሬ ከሌለ ምን አይነት ነገር የምትፈጥረው
just you are ባቢሎን ውስጥ ነው ማለት ነው ዝም ብለህ የሆነ ጭራ ይዘህ ነው የምትሄደው ማለት ነው ባለፈው በደንብ እንትን ብዬ ፈረንጅ ሀገር ሄጄ ትዛይላል ማለት ፈረንጅ ሀገር ሄደ አንድ ሰው ያልፋል እና ሲያልፍ ልዩነት አለን ለምን ይሄ አሁንም ባጠገብ ያለፈው ሲቪተር እድሜው 27 ቢሆን እና አሁን የት ሀገር ነው ልበል እንደው ጀርመናዊ ነው እንበል ቢያልፍ ጀርመን እንደ ጀርመን ቢያንስ ስንት አመቷን እንደ ጀርመን ህዝብ ያለው ታሪክ ማለት የሺህ ዓመት ታሪክ አላቸው የዛ ሺህ ዓመት ላይ ፕላስ 27 ሆኖ ነው የምታየው ሺህ ዓመቱን ተሸክመው ነው የሚሄደው ትናንት ላይ የቆሙ ነው የሄዱት ገብቷል አንድ ሳይንቲስት አንድ ነገር ነው የሚያደርገው አይደል ውጭ ብርቱካን ወደ ላይ ሳረጋት ወደቀች የመሬት ሰበት አለ ብሎ አንዱ ብሏል ሌላው ደግሞ ይሄ ምን ማለት ከዚህ በኋላ ሺህ ጥናት ተሰርቷል ያለንም ሄደው እየተከታተለ ነው የሚሄደው አው ስለዚህ ለምንድን ነው እንደዚህ ኦርደርሊ የሆኑት እያንዳንዱ ሰው የራሱን አንቴና አዘርግቶ የራሱን ሃፒነስ የራሱን ህይወት የራሱን ደስታ የራሱን ዓለም የራሱን አርጎ ሲሄድ ነው ነጭ ሰው ላይ በዚህ ደረጃ ነው የማየው የወደቀ ሰው አታይ በመንፈስ ከመሃላቸው አንድ አውቶቡስ ውስጥ ገብታ ዝም ብለ መታነብ በመስለፊታቸው ነው እያንድ ወዴት ነው የሚሄደው ከነንተናቱ ጀምሮ ሰርግ ተጠሩ ነው ይመስሉ እዛው ነው እና ምንድነው የመጣ አይደለም በ27 አመቱ ልጅ የመጣ እየተገነባ በሂደት በቅብብሎሽ ነው የመጣው በትውልድ አው ስለዚህ ጌብሱ ሰፊ ነው ወደኛ ስትመጣ ግን ነው ምነግርህ በየአመተ በየአስር ነው በየአመነ ይሰበራል ገብቷል አሁን እኔ ማን ነኝ 58 አመቴ ነው ገብቷል ኢትዮጵያ 3000 አመት አላት ብለን ካልን እዛ ላይ መደመር ነበረበት እኔ አሁን እንግዲህ የጃንሆይን እድል አላገኘውም ገና አቃዋለሁ ቢያንስ ከሳቸው በር ተቀብያለሁ እና ፀሐዩ ትዝ ይለኛል ማቃጠል ፀሐይ አስፋልት ላይ ብትውል አቃጠልም ነበር እኔ ጭቅላት ውስጥ ያለው ነው እና የሆነ እንትን ሰማም እንደዚህ አይነት ነገሮች እኔ ደርግ ልጅ ነኝ በደንብ ምክንያቱም 67 ላይ አንድ ያክፍል 68 ላይ አንድ ያክፍል ገባ ማለት አይደል ከዛ የሄድኩ ያለ እንግዲህ እኔም ማቀው ከዛ በኋላ የተባለው ነገር አለ 83 ላይ ፈረሰ እንዳለ ሲባል ቶታሊ ዜሮ ቫልዩ እምኖረው ህይወቴን ለማቆየት ብቻ ነው ያመንኩት እማምነው ጥሩ ነገር ነው ብዬ እንደ ሀገር ማሰበው ኤቭሪቲንግ በዜሮ ተባስቷል አሁን እንደገና ካተብሎ ከዜሮ ደግሞ አዲስ ኢትዮጵያ ባጭሩ መነገር ነገር ይሄ ነው እንደዚህ አያ ይሄ ራዲካላይዜሽን ይሄ ስነቀል ለውጥ ማለት ነው አያ የሚገነባ ሶሳይቲ አይደለም አሁን ቻይኖቹ አሜሪካን እንዲወዘወዙ ዶናልድ ትራምፕን ማጠፊያ አጣራቸው እኮ እንዴት በስራ በኢኮኖሚ ነው የተከዳደራቸው እኮ ተቀባብለው ነው ተጠለቅ ብለን አናይም ነበር ዶናልድ ትራምፕ እንትን ይመጣል አሁን አሉ አፕል እዚህ ይመጣል እዚህ ፋብሪካውን ይሰራል አፕል ስልክ ታውቃለህ እዚህ ነው የሚሆነው አሁን ታሪፍ መታ ነው አይደለ ከታሪፉ እዚህ ነው አፕሎች ሰጀስት ሆልድ ኦን ጌቴ ቻይና ውስጥ ሰራተኛ እንዳለ ያውቃሉ 700,000 አፕል ብቻ ያዘ ያፕል እሱን ዘግቶ መምጣት እነዚህ 700,000 ሰራተኛ ማኔጅ የሚያደርግልን ጠቅላላ ማን ስንት ኢንጂነር እንዳለ ያውቃሉ 30,000 ኢንጂነር ይሄ 700,000 ሰራተኛ ዝም ብሎ 700,000 ስል ዝም ብሎ የተራ ሌበረር ነው አይደል መስሎ ፈጽሞ ኤክስፐርት የሚለው እንትኑን አስቀምጦ ሲያሳይ ነው የምነግርህ ያንዳንዷን ጥቃቅን ምንትሴ ምናምን ታያርገ የሚያወጣ ማለት ነው ይሄ መሆኑን ደግሞ በከታተል ኢንጂነርስ 30,000 እኛ እዚህ አሜሪካን ፍራምደተን እንስራው 700,000 ተዋል 30,000 ኢንጂነሮች ማን ነው የሚሰጠና አዎ ጥሪ ብናደርግ አንድ አዳራሽ ሊሞላ ኢንጂነር ይኖራል የለንም 30,000 ለየስራው አይነት ነው የምነግረው ትምህርት እንዴት ቻርናውት እንደምታደርግ ኳሊፋይድ የሆኑ ከስር እንደገና ይመጣሉ ይሄን አንድ ፋብሪካ እንኳን በተኑ ለመሄድ ራሱ እዚህ ጋር መፍረስ እንደሌለበት ነው የሚያሳየው ምን ነካው ወደ ውስጥ እየገባ ስትሄድ ከፍተኛ ጦርነት ውስጥ ነው አሁን ያለ ነው እና ይሄ ምንድነው
ብዙ ውጣውረድ ነበራት ቻይና ከአብዮቱ ጋር ከከንትሉ ጋር ብዙ ነገር አላቸው ግን ያልተሰበረ እነሱን እንደ ሶሳይቲ ዲፋይን የሚያደርጋቸው ክሩ ሁሌ አለ ዛሬ በአንድ ጊዜ በእኔ ዜና አንባቢነት ታሪክ ነው የምነግርህ እኔ ቻይናን ማቃት ነው የምነግርህ ያለ አዳጊ ሀገሮች ነው ስማቸው አዳጊ ሀገሮች ያለባቸውን ጫና ብራዚልማ ሁሌ ታሳዝነኛለች እና የውጭ ዳም ያናጥርባት ብራዚል ነው የሚባለው አሁን እነሱ ታሪክ ነው አይደለም እንደዚህ አይነት ነገሮች ለምን መጣ ሲባል ይሄ ተያያዥነት ይሄ ክር ይሄ ስክነት ይገብታል በታይም ውስጥ የማመን ኢንስቲትዩሽን የመፍጠር እና ሶሳይቲውን በትናንት ውግዘትና ውድመት ላይ ባቢሎን ላይ ከመገንባት መታቀብ ማናሉኝ ይሄ ሰውዬ እሳቸው በርናርድ ትልቁ ነገር እኮ ምንድነው አሁን የሚፈርሰው ነገር እየፈረሰ ያለውን ነገር ደግሞ አፕሪሺየት የሚያደርግ ሶሳይቲ ደግሞ ከስር እንገነባለን በምንም መለኪያ የሀገር መፍረስ የግለሰቦች መጋዝ ይሄንን አፕሪሺየት ማድረግ የለብንም ይሄንን ባደረግን መጠን የሚቀጥለውም ደግሞ ይሄንን ተለማምዶ የሚመጣ ነው እና በሰከነ መንገድ ሀገርን ለመምራት የሚፈልጉ ሰዎች መድረክ አይኖራቸውም ሞድ ያለበት አሁን ያ የዛ ውጤት እኮ ነው ይሄው አንዳንድ ጊዜ ሰማ ባቢሎን ነው የሚሆነው አይደል አንዱ አንተ የሚያስደነግጠን ነገር ለሱ ጥሩ ሆኖ አንተ ብሎ ሲናገር ሰማዋል ይሄም የሆነበት ምክንያት አሁን እንደዚህ አይነት ንግግሮች አሁን እኚህ ሞርጣብ ያደረጉት ነገር የበለጠ ውይይት ይደረግባቸው በመሆን ፖለቲሳይዝ አናድርገው ገብቷል ስለዚህ አሁን ትውልድ እንዲሰማ ትውልድ እንዲያቅ ትውልድ እንደዚህ እንዲያደርግ ስራ አሁን አስቀናም 700,000 ሰራተኞች ሲባል እንደዚህ ወደ ስራ የሚገባበት ነው እንደዚህ አይነት ነገርና በሀገር ዕድሜ ማሰብ ማለት የኛ ትልቁ ነገር እኮ ደግሞ እኮ ይል ሰላም እኮ ነው አሁን ያጼ ኃይለ ሥላሴ ከ1933 እስከ 53 ገና ኢትዮጵያ ህዝብ ምናልባትም በታሪክ ብዙ ሰዎች ጽፈውታል ገና ትንሽ የረፍትና ሰላም ያገኘበት ዘመን ነው እስከ 33 የነበረው ነገር እናቃለን እሳቸው ውጭ ሀገር በስደት ሆነው አርበኛው በዱር በገደሉ ከጣሊያን ጋር የሚያደርገው ፋይት ነበር ከ33 ጀምሮ ትንሽ ረፍት ያስፈልጋል ሀገር ለመገንባት በሰከነ መንገድ እቅድ ለማውጣት ሰራተኞችን ለማደራጀት ትምህርት ቤት ከፍቶ ተማሪዎችን አስተምሮ ወደ ስራ ለማስገባት ጊዜ ያስፈልጋል ይሄ 20 አመት ማለት እንደ ሀገር ካሰብነው አንድ እርምጃ ገና አንድ እርምጃ የማይሞላ ነገር ነው እና 100 አመት ሰላም ያገኙበትን ሌሎች ሀገሮች የወነ ስዊድን ሰማለን 400ኛ አመታቸውን ያከብራሉ ጦርነት ያቆሙበትን ይሄ ነው አሁን ይሄ ጥቁር የሰራው ሀገር ነው ሪሜምበር እኛ የሰራነው ሀገር ነው ትልቁ ሼም ያለው እዚህ ላይ ነው ኃላፊነት መውሰድ አለብን እኮ ፖዚቲቭ ነገር እኮ ከውጪ መውሰድ ምን ክፋት አለ አራታችን መስራታችን ሳይሆን ችግሩ ገብቶኛል ግን whatever it is ቀሪው አፍሪካም ቢሆን ይሄ የነጭ ዓለም ነው መካድ የሌለብን ነገር ማለት ነው እዚህ ጠፋር ላይ ሲመናመር የምንመለከተው ነጭ ሰው ነው እኛ አይደለንም we got ይሄ ማመን አለብን በአንጻራዊነት በአፍሪካ ሀገሮችም ቢሆን የሚገርሙ ሀገሮች አሉ ግን ይሄ ጥቁር ሰው አሁን እንደ ራሳችን በራሳችን የሰራነው ሀገር ጥቁር ሰው የሰራው ሀገር ጥቁር ሰው የሚመራው ጥቁር ሰው የሚያስተዳድረው ሀገር ይሄ ነው ኢትዮጵያ ናት በዚህ ልንኮራን የሚገባው እኛም ብቻ ሳይሆን ሌላውንም ጥቁር ነው ወረዛ እንደው መመለስ ሹር ይሄ እኮ ነው እንትኑ ስለዚህ ይሄንን ኃላፊነት መውሰድ አለብን ለዚህ የሚያስፈልገው የመጀመሪያው ነገር እንደዚህ አይነት ውይይቶችን ምሁራኑ ማዳበር እዚህ ውስጥ ገብቶ በተለይ ትልቅ መወገዝ ያለበት ነገር አሁን እኚህ ያስቀመጡበት ኃላፊነት ዲሲፕሊን ለይሄን አርጓል በስ በእኚህ ሰው መንገድ እዚህ ሐሳብ ላይ የሚገነባ ተጨማሪ ሐሳብ እያለ እንትኑን ማዳረስ ማለት ነው እንዴት ነው በዚህ ማመን አለብን ዋናው ነገር ይሄ ነው እና ይሄ የሚቋር አየር ላይ ነው ይሄ ስርነቀል በሚሆንበት ጊዜ በእውነት የባከነ ባቢሎን ነው የሚሆነው አንድ ማህበረሰብ ሶስቱን ነገሮች እኮ ማስተሳሰር ያስፈልጋል የሚባለው ለዚህ ነው ትላንትና አለ
ዛሬ አለ ስለ ነገ ደግሞ ለልጆቻችን የምናስበው ነገር አለ ሁሉ ነገር ዛሬ ሊሆን አይችልም መነሻችንም ትላንትና ሳና አይሆንም ትላንትና መሰረት ይጣሉ ሰዎች አሉ ለነሱም ተገቢው ክሬዲት መስጠት መቼም ፍጹም አይደለም አይደል ዲሳሳት የሚችልባቸው እድሎች በጣም ሰፊ ናቸው እሱ ነገር ግን ፖዚቲቭ ጎኑን በመውሰድ ደግሞ አንዳንድ ከክፋትም ነው ብሎ ለመውሰድ ያስቸግራል እንደው አሁን ስለ አፄ ኃይለ ሥላሴ ዘመን ብዙ ነገር ታስብ ካለማወቅ በቀናነት በማሰብ የሚደረጉ አንዳንድ ነገሮች ሊኖሩ ይችላሉ እና ዘመኑ የሚፈቅዳቸው ነገሮችን ደግሞ አብሮ ማሰብ ከዛ ዘመን ጋር እቺ ነገር ረሳውና አሁን እቺ ነገር ነው አንድ ማስተዋሻ ግን ራሴ ጨመርኩ ለምሳሌ ይሄ ቅድም ያ ትውልድ ያልኩ ወይም ደግሞ ስፓርታን ነበር እንደዚህ ብለዋል ሳቸው ማን ነው የዚህ ሞተሩ የዚህ የለውጥ ሞተር ባጠቃላይ አሁን ምን ኖራት አሁን ያለው ሁኔታ ይፈጠረው ትውልድ ያ ነው በሱ እና አዲስ አበባ ዩኒቨርሲቲ ማለት ነው አዲስ አበባ ዩኒቨርሲቲን እስከ ዛሬ እንደማላቅ ነው የምነግርህ አዲስ አበባ ዩኒቨርሲቲ በ1975 ዓመት ሞላው ዘንድሮ በ1942 በኮሌጅነት ነው የተመሰረተው በመሰረት ጣሉ ይላሉ ንጉሱ ናቸው ራሳቸው የዩኒቨርሲቲው መሰረት ሲጥሉ በኮሌጅ ደረጃ ሲጥሉ በ33 ነው አይደል ስልጣን በያዙ በ9ኛው ዓመት ማለት ነው አመልከት ከዛም በ1942 ዩኒቨርሲቲ ነው ጥቅምት 23 ቀን ዩኒቨርሲቲው በ1950 በኢትዮጵያ በ1942 ዩኒቨርሲቲ ኮሌጅ ኦፍ አዲስ አበባ ተብሎ ያኔ የተመሰረተ ዩኒቨርሲቲ እንግዲህ እድሜው ስንት ዓመት ነው አሁን ዘንድሮ 75 ዓመት ነው በ1942 ሲመሰረት ከ33 እስከ 42 ስንት ነበር 9 ዓመት ነው ስለዚህ ዩኒቨርሲቲው የንቅናቄ መሪ ሆኖ በዛ በዩኒቨርሲቲው በመሰረተው ስርዓት ላይ በዛ መንገድ ተዳፍቶ ስለ መሰረቱ እንትን ብሎ ዋናውን እንቅስቃሴ ሲጀምር የ10ና የ15 ዓመት ጋፕ ነው በነገርህ ላይ 1942ም ደግሞ የተግባረ ደም የተመሰረተበት ነው ይሄም ትልቁ ተቋም ደግሞ አሱማ ወዲያው ተማሪዎች እኮ የተማሪዎች ንቅናቄ መሰረታዊ ምን ሲያል ተማርን እንደው ገና አይደለም እንደው 30 ዓመት 40 ዓመት አላስበረቅ ተማሪ ምን አክቲቭ ታድፈ ነገር እኮ የምትመለከተው በጭራሽ እኮ በእውነት ነው ምነግር እቅድ ኖሮስ ቢሆን ክፋት ባልነበረው ይኸውልህ ውጭ ሀገር ሄደው ተምረው የመጡ ተማሪዎች አንዳንዶቹ አረደች የጀመሩት አሜሪካን ሀገር ሌላ ሀገር የተማሩ ሰዎች በአንድ ጊዜ አሜሪካን ለማድረግ ዲሞክራሲያዊ ለማድረግ እሳቸው ገለል ካላሉ ተመረ የመጣውትን ለመተግበር አልችልም ልትራችልም አይደለም ገዘን ከሆነ ቦታ ሆነ እኮ ሁለት ገበሬ ታስተምራለህ ከልብክ ሆነ የተማርኩትን የት ላሳርፈው እሳቸው እዚህ ፊት ለፊት አትልም ይሄ በእውነት ነው የምነግርህ ሁለተኛ ስለ ንባብም የምናወራውን ነገር በሚገባ ተናግረዋል ትልቁ መገለጫ መሆን ያለበት እሳቸው ያሉትን ስለመድም ስክነት እንዳ ወጣት ስለሚሰራው ነገር ማወቅ አለበት እንደው ስራ ተምሮ የሆነ ነገር ሳይንስ አለ ጂኦግራፊ አለ ምንድነው በሆነ መንገድ ሜካኒክስ አለ ስንት ነገር አለ የሚገልጽበት ነገር ላይ ከሌላ ነገር ከማሰቡ በፊት እንደዚህ አይነት መሆን አለበትና ይሄን ንግግር አድርገዋልና ትልቁ ያስተላልፉት ማለት ስክነትና በሀገር እድሜ የማሰብ ጉዳይ በራዲካላይዝ ማድረግ ትልቁ ጠንቅ መሆኑን ራዲካላይዝ ሲሆን ቀደም እንዳልኩ ባቢሎን ማለት ነው ምንድነው ትናንት የለም ዛሬ የለም ነገም ሊኖር አይችልም ዝም ብለህ ዋና ነው የሚታየው ዛሬ እኮ እሱን የሚያረጉ ሰዎች እኮ ስር ነቀል ለውጥ የሚያረጉ ሰዎች ነገም እነሱ ይነቀላሉ አሁን ያልገባን ነገር ይሄ ነው በየዘመኑ አዳዲስ የሚመጣ ሁሉ አዲስቷን ኢትዮጵያን ፈጥራለን ሲል ለምንሰማው ኢትዮጵያ ያለች አይደለም ወይ እሷ ላይ መገንባት አይቻልም ወይ እነሱ አባቶቻችን በሰሩት ላይ መደመር አዳዲስ ነገሮችን መጨመር አይቻልም ወይ ሁሉ ሰው ያፈረሰ የት ያደርሳል ወጣቱ አብሮ መኖር እንዴት ነው ስራን እኔ አሁን ብዙ ጊዜ ስራ ነው ወሳኙ የስራ ጥረት ነው ሌሎች ነገሮችን ይሄ እንትና አድርጎ ስራ ቢሰራ እንዳልኩ የሆነ ነገር ቢያደርግ አሁን ሁሌ ቻይና የሚያስቀናኝ ነገር እኔ ቻይና ፖለቲካ ምን ነው ቻይና ፖለቲካ ገብቶ ስራ ነው የቻይና ፖለቲካ ካልከማ ስራ ነው የሆነ ዲዛይን ሄድ ነው የሚባለው ጠቅ አርጎ ይሄን ነው ብዙ ይመጣል እኮ ሚሊዮን ያመጣል ምን አሁን በሲልዝ ጋር አሁን ዶናልድ ትራምፕ
ምን ብለዋል? ሌትስ ሜክ አሜሪካ ግሬት የሚለውን እንትን አድርገዋል በዚህ በታሪፋቸው። ቻይኖች ናቸው በአብዛኛው የሰሩት። ቻይና ስትወነግጥ ኖራለች። ሌትስ ሜክ አሜሪካ ግሬት የሚለውን ቲሸርት ቻይኖች ናቸው የሰሩት። እና ሰውየው አጥቶ ያመጡት ኮፍያቸውንም ጭምር ብዙ ብሎ ቻይናዊ ነው ምንም የሚያውቀው ነገር ግን ተጻጽፏል። ይሄን ገብቷል። በዛ ምንድን ይሄ መላላኪያው ምንድን ነው የሚባለው መሸጫው ይሄ ኦንላይን መሸጫ አማዞን አለ። አማዞን አስገብቶታል። አሰርቶ ሰው ይገዛል። እቺ ቻይና ቦንግጣ ጨረሰችን የሚለውን ቻይና የሰራው አሜሪካን በሙሉ የዶናልድ ትራምፕ ደጋፊዎች የቻይና ፖለቲካ ይሄ ነው። ንግድ ነው፣ ስራ ነው። እዛ ላይ ማተኮር ነው። በጣም ማህበራዊ ሚዲያ የሚሰጥ እድል አለ። ስራበት በእውነት ነው። ምን የጆርጅ ቡሽ ኢራቅ ሄደው ጫማ የተወረወረባቸው ጊዜ አታስታውስም እንዴ? ጫማው አልተሰራም እንዴ? ጫማው በደቂቃ ውስጥ ቻይናዎች ናቸው የሰሩት እኮ። የጫማው አይነት ዲዛይኑ ተመርጦ ምናምን ተደርጎ እና ጭንቅላትን ማሰራት ብቻ ነው፣ አይንን መግለጥ ነው። እንደኮ በቀናት ሞትኩኝ ቻይና እነሱ ጋር በጣም ነው የሚገርመው። አንድ ደግሞ ልጨምር። አሁን ተረብ ያወጡት ማለት ነው ምንድነው ቻይናን እንትን ብለዋት የለ እና ይሄ እንትኑ ይሄ የታሪፉ ስማርትፎን ሲሰራ ብታይ ለጠላት አይስተው የሆነች ቀዳዳ አለች እነሱ የሚያዩት እኛም ማናያት የሆነ ቺፕስ አለች። እሺ ወኔ ወድቆ ባየው በእንትን አላየውም። ያንን ይዘው ጠቅ ምናምን የሚያደርጉት እነሱ። አሁን የሥራ ወደ አሜሪካ መጥቶ ማለት ነው ወደ አሜሪካ መጥቶ የኔን ሁለት የሚያካክሉ እንዲሰሩ ተቀጣው እንዴ ብለው በቀን አንድ ቁጭ ያለ እንዲህ ለማድረግ የሚወስድባቸው ጊዜ የመሰላቸው ሲያሳይ በጣም ሜፍሌት ፈጠረውና እንደዚህ አይነት ተፍለክላኪ 1.4 ቢሊዮን ህዝብን ማፍለክለክ የሚችል ስርዓት አስተሳሰብ ይሄ መገንባት የቻለ ትራዲሽን ስራ በቃ እና ኢንካሬጅ ማድረግ ነው። ምሁሮቹ በዚህ በኩል ነው እያደረጉ ወጣቶች ግን ወደ ስራ የሚለውን ነገር ይሄ ዲስከሽን በማህበራዊ ሚዲያም በምንም ገብቷል። በሰዎች ይሄን ማድረግ ይችላል። እሱን ማድረግ እንችላለን። እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጪ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ ቦታው እልልታ መሃል አዲስ አበባ ያውም ከአፍሪካ ህብረት ጎን ሳር ቤት ስሪቱማ ጂፕላስዋንን ጨምሮ ከባለ 2 እስከ ባለ 4 መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁ። ሌላማ ከ150 በላይ ሱቆች፣ አፓርትመንቶች፣ ሬስቶራንት፣ የስብሰባና የሲኒማ አዳራሾች። የመብራት ነገርስ በእልልታ መብራት አይጠፋም። የራሱ ሰብስቴሽን አለው። 2 ግዙፍ ጄኔሬተሮች 24 ሰዓት ዘብ ቆመዋል። እንደዚሁም የከርሰ ምድር ውሃ፣ የህፃናት መጫወቻ፣ የሴቶችና የወንዶች የውበት ሳሎኖች፣ ጂምናዚየም፣ ስቲም፣ ሳውና፣ ባዝና ማሳጅ፣ 5 ቤዝመንት መኪና ማቆሚያ፣ 1 አሳንሰር ለ2 መኖሪያ ቤቶች ያለው። በአጭር ቃል እንከን የለሽ የንግድ ሱቆቹና ቅንጡ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃሉ። የሽያጭ ቢሮአችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለስልጣን ጽሕፈት ቤት አጠገብ። እልልታ የምቾት የተድላ ቦታ።